መንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ ወዳጅና ቤተሰቦቼ? በድጋሚ መጥቻለሁ። ዛሬ ደግሞ እንደተለመደው በቁጥር ሁለቱ ዝማሬ ሀሳብ ላይ የምንወያይ ይሆናል። ይህም ዝማሬ ሀሳብ እንግዲህ ጉራግኛ መዝሙር ነው። የዝማሬው አይነት ዘለሰኛ የምንለው የቤተክርስቲያናችን የዜማን ስርዓት የተከተለ ነው ማለት ነው። እንግዲህ ብዙዎቻችን እንደምናውቀው እንግዲህ እኔ እስካሁን በምረዳው ማለት ነው ዘለሰኛን በጉራግኛ ሰምቼ አላቅም። እስካሁን ዘለሰኛ ዝማሬ በአማርኛ በርካታ ሰምቻለሁኝ። እስካሁን እንግዲህ አልሰማሁም፣ ሊኖር ይችላል አይዶን ነው። እንደ መጀመሪያ ጊዜ ዘለሰኛን በጉራግኛ አቅርቤያለሁ ብዬ አስባለሁ። ከመስማት አንጻር ነው። ምናልባት እኔ ያልሰማሁት ሊኖር ይችላል ብዬ አስባለሁ እና እሱን ደግሞ ዛሬ የምንቃኝ ይሆናል ማለት ነው። ሀሳብ የግጥሙ ሀሳብ የስንኙ ሀሳብ ምንድን ነው? በተለይ ጉራግኛን መስማት ለማንችል ወንድም እህቶች ወይም ምዕመናን ደግሞ በዚህ መልኩ በትንታኔ መልኩ መቅረብ ስላለበት ሀሳቡን ይዤ ቀርብ ያለሁ ማለት ነው። በጥሞና እንደምትሰሙ ተስፋ አደርጋለሁ። እንግዲህ ሰምታችሁ ላይክ እና ሼር ሰብስክራይብ እንዳይቀር አደራ ማለት እወዳለሁ በትህትና ማለት ነው። የዝማሬው ርዕስ ምሩ ናማጂ ነው የሚለው። እንደተለመደው የመጀመሪያውን አዝማች በዜማ ወጣና ከዛ ወደ ትንታኔው መመለስ ይሆናል ማለት ነው። ምሩ ናማጂ ዋጀና ምሩ ናማጂ ዋጀና ህዳሽን መዴ ጎፒያና እያለ ይቀጥላል ማለት ነው። ምሩ ናማጂ የሚለው በአማርኛው ስንገለብጠው ምን ነው ወዳጄ፣ ናማጂ ማለት ወዳጄ ማለት ነው። ምን ነው ወዳጄ። ከዛስ ዋጂየና፣ ዋጂየ ማለት በጉራግኛ አንጋፋ ማለት ነው። የቤት ሊሆን ይችላል፣ የአካባቢ ሊሆን ይችላል። የማንኛውም ነገር አንጋፋ ሰው ዋጂየ ተብሎ ይጠራል ማለት ነው። እና ህዳሽ ንመዴ ጎፒያና፣ እባክህ ውደደኝ ወንድሜ። ጎፒያና ማለት ወንድሜ ነው። ህዳሽ ማለት እባክህ ማለት ነው። እና ውደደኝ፣ አፍቅረኝ፣ እንዋደድ፣ እንስማማ፣ ታላቄ ነህ፣ አንጋፋዬ ነህ፣ ልሰማህ ይገባል እና ግን አንተ ቀድመህ ውደደኝ እያለ እየጠየቀ ነው ማለት ነው። አንደኛው አዝማች እንገባለን። እያ ረምድኸ የሉኸና አማትሜነ በሂነና ቁንቁናት የባር ንትራመድነ ጎይታ መክሙ ይረምድ እንደ ይላል። እያረምድኸ የሉኸና ማለት እኔ እወድሃለሁ እንደ ነፍሴ፣ የነፍሴን ያህል እወድሃለሁ። የሉኸና ማለት ነፍስ እንደማለት ነው። አማትሜነ በሂነና ያለው ደግሞ ሐሜት እንኳ የለም በልቤ ውስጥ አንተ ላይ የማስቀረው ሐሜት ጭምጭምታም የለኝም። በነፃ ልቤ በንጹህ አእምሮዬ እወድሃለሁ እያለ ይገልጻል ማለት ነው። ቁንቁናት የባርነት ራመድነ ያለምንም ቅሬታ እንዋደድ፣ እንስማማ፣ እንመካከር፣ እንቀራረብ። ከዛስ ጎይታ ምክሙ ይረምድ እንደ እግዚአብሔርም ጌታም እንዲሁ ነው የሚወደን፣ ክርስቶስም እንዲሁ ነው የሚወደን። ያለምን ያለ ቅሬታ በፍጹም ልቡ በፍጹም ፍቅሩ እግዚአብሔርም ይወደናል እና እኔ እናንተም እንዲሁ እንዋደድ ይላል ማለት ነው። ብትወዱኝስ እርስ በርሳችሁ ተዋደዱ አለ የተባልነው። ብትወዱኝ ትእዛዜን ጠብቁ ይህችውም እርስ በርሳችሁ ተዋደዱ ዘንድ ነውና። በዚህ ልክ ነውና የወደደን አምላካችን፣ እኛም በዚህ ልክ እንዋደድ የሚል ትርጉም ይዛል ማለት ነው። የዛለም ዱንያ ኤሟት እንደ በርማጀ ነበሮት ይፈዝ እንደ አፍተቤ በሮም ባጢር ስዶ ክርስቶስ ባረም ተራመዶ ይላል ሁለተኛው አዝማች ማለት ነው። የዛለም ዱንያ የሟት እንደማለት የዚች ዓለም ሀብት፣ ጥቅም፣ ገንዘብ፣ ኑሮ አይጎትተን፣ አያታለን፣ ፍቅራችንን አይንጠቀን። ለምን? ዓለም ያልፋል፣ ዓለሙም ምኞቱም ሁሉም ያልፋሉና የዚህ ዓለም ሀሳብ አይውሰደን። በርማጀ ነበሮት ይፈቅረን፣ በፍቅር መኖር ይሻለናል። ፍቅር ማን ነው? ራሱ ክርስቶስ ነውና። ፍቅር ያለው ምን ይሆናል? እግዚአብሔርን ያውቀዋል። ፍቅር የሌለው ግን እግዚአብሔርን ክርስቶስን አያውቅም። ፍቅር ከሌለን ሁሉ ነገር ከንቱ ነው እንዳለ ቅዱስ ጳውሎስ። ፍቅር ከሌለኝ ምንም በቃ እንደሚጮህ ከበሮ፣ እንደሚንሿሿ ጸናጽል እንደው ከንቱ ነኝ። ምን ከሌለን? ፍቅር ከሌለን። ምን አይነት ፍቅር? የወንድሞች ፍቅር፣ የእህቶች ፍቅር፣ በምንም ያልተገመደ ፍቅር፣ በክርስቶስ ፍቅር የተያዘ ወንድማማችነት ከሌለን ከንቱ ይሆናልና
አፍተ ቤበሮን ባጢር ስዶ ማለት ይቅር ተባባሉና ነውርን ከውስጣችሁ አጥፉ፣ ቂምን፣ ግፍን፣ መከራን ከውስጣችሁ አጽዱ፣ ይቅር ተባባሉ። በጥቂት እንኳን ይቅር ማን ነው ከተቀያየማችሁ ወዲያውኑ ይቅር ተባባሉ። በዚህ ነገር አንድ ነገር ትዝ ይላችኋል። አባታችን ስንል የበደልነውን ይቅር እንደምንል አንተ ደግሞ እኛን ይቅር በለን እንላለን። ብዙ ጊዜ አንዳንዴ ካስተዋላችሁ የበደሉንን ይቅር እንደምንል እንላለን። እኛ የበደሉንን ነው ይቅር ማለት ያለብን። እኛ ማለት የበደልነውን ፈልገን ይቅርታ መጠየቅማ የአባት ነው፣ ደንብ ነው። ግን የበደሉንን ነው ክርስቶስ የፈለገው። ከምን አንጻር እንዲህ ያለን? እኛ በደለነው ሳለ እሱ ይቅርታ አደረገልን። ይቅርታ ሊጠይቀን መጣ። ለይቅርታ እሱ ተሰቀለልን። ስለዚህ በክርስቶስ ክርስቲያን ነኝ የሚል ሰው የበደሉትን ሄዶ ይቅርታ ይጠይቃል። እርሱ ተበድሏል ማለት እሱ ተከፍቶ እንደገና ሄዶ ይቅርታ ይጠይቃል። ያኔ ነው ክርስቶስን መምሰል መቻል የምንችለው። እኛ የበደልነውን ይቅርታ ብንጠይቅማ ያው ካሳው እንዳይመጣብን ወይ እንዳንከሰስ ነው ወይ በበደል እንዳንያዝ ነው። ግን መሆን ያለበት እንደተጻፈልን ምንድን ነው? የበደሉንን ሄደን ይቅርታ መጠየቅ። ይሄ ትልቅ መስዋዕትነት ነው፣ ትልቅ ትጋት ይጠይቃል ማለት ነው። ያኔ የተጻፈልን ክርስቶስ ባረም ተራመዱ፣ ያው ክርስቶስ እርስ በርሳችሁ ተዋደዱ፣ ተፋቀሩ ትእዛዜች ነች እንዳለን ነው። ሶስተኛው አዝማች ደግሞ ሰብተሰብማት ቲረብርጊ ፋራይነት ሽናት ባንሻመዊ ጥፍር ያህርዌ ጠፍር ቤፖት ወይም በአምሮት ስሬ ህርቃሩ የጌታ ምራደታ ምሮት የሚል ሀሳብ እናገኛለን። ሰብተሰብ ጋር ብማት ቲረብርጊ ማለት ሰው ከሰው ጋር አንድ ላይ ሲኖር በቤተሰብ፣ በትዳር፣ በወንድም በእህትነት፣ በስራ ምክንያት፣ በትምህርት ቤት፣ በስደት፣ በተለያየ ምክንያት ሰው ከሰዎች ጋር አንድ ላይ ይኖራል። አንድ ላይ ሲኖር ይላል። እሺ ፋራይነት ሽናት ባንሻመዊ ፋራይነት ማለት መቻል ማለት ነው። ሽናት ደግሞ ትዕግስት፣ አይቶ ማለፍ። ባንሻመዊ ማለት ካልተመረኮዝን፣ እነሱን መገን ካላልን፣ እነሱ ላይ ተስፋ ካላደረግን፣ ትዕግስትና አይቶ ማለፍ መተውን ካልተያያዝን፣ ካልተቻቻልን መኖር አይቻልም። ትዳርም ላይ ግቡ፣ ልጆች ማሳደግም ላይ እንግባ። የትም ቦታ ላይ ትምህርት ቤትም፣ ስራ ቦታም፣ መስሪያ ቤትም፣ ስደትም ይሁን የትም ቦታ ላይ ያለን ሰዎች አሰሪና አለቃም ብንሆን መቻቻልና ትዕግስት ውስጣችን ላይ ከሌለ በስተቀር መኖር አይቻልም። ለምን? ሰው ከሰው ይጋጫል። የተለያየ ሀሳብ አለን። እኔና አንቺ፣ እኔና አንተ አንድ ላይ ብንሆን የተለያየ ሀሳብ አለን። ሁለት ባልና ሚስቶች እኩል ሊያስቡ አይገባም። እሷ ሌላ ልታስብ ትችላለች፣ እሱ ሌላ ሊያስብ ይችላል። ነገር ግን በመቻቻል በትዕግስት አይቶ በማለፍ ከተወጡት ማለፍ ይቻላል። ይህን ካላደረግን ግን ይላል ጥፍር ያህርዌ ጠፍር ቤፖት። ጥፍር ማለት ይችነች ትንሿ ክፍል ነች ከሰውነታችን፣ በጣም ትንሹ ነገር ጥፍር ነው። ጠፍር ቤፖት ማለት ደግሞ ጠፍር ማለት ምንድን ነው? ከቆዳ የሚሰራ በጣም ጠንካራ የማይበጠስ ገመድ ነው። ትንሿን ጥፍር የምታክለውን ነገር ትዕግስት አተን መቻቻል አተን ምናገዝፈው ምናከረው ከሆነ ግን ነገር ይበላሻል ማለት። ብዙ ጊዜ ህይወታችን እንደሱ እንዴት እንደዚህ ልትይኝ ቻልሽ? ከምን አንጻር እንደዚህ ያልከኝ? ለምን እንዲህ ትለኛለህ? በምን ሂሳብ ነው? ምንን አይተህ ነው? በቃ የማንመነዝረው ነገር የለም። ሰውየው የተናገረን አንድ ቃል ነው፣ እኛ ምላሻችን አንድ መጽሐፍ ይሆናል። ምናልባት ለአንድ ቀን የተናገረን እኛ ለአመታት ስናመላለሰው ስናመነዥቀው እንኖራለን። ያ ነው ምንም የሆነው ጥፍር ያህርዌ ጠፍር ቤፖት ማለት ነው። ጥፍር የምታክለዋን ነገር እንደ ጥፍር ማከረር። ያን ካደረግን መቻቻል ከጠፋ ይልና ስሬ ህርቃሩ የጌታ ምራደታ ምሮት በፍጹም አይሆንም። የእግዚአብሔርን ሀሳብ መሙላት የእግዚአብሔርን ፈቃድ መኖር አንችልም። በፍጹም ሊሆን አይሳካም። የጌታ ሙራድ ማለት የእግዚአብሔር ሀሳብ የእግዚአብሔር ፍቃድ በእኛ ውስጥ ሊሆን አይችልም። ምን ካላደረግን? ትዕግስትና መቻቻል ውስጣችን ላይ ከሌለን ማለት ነው። ስለዚህ እንደ እግዚአብሔር ለመኖር በፍቅር ለመኖር ለመዋደድ ምን ያስፈልጋል? መቻቻልና ትዕግስት በውስጣችን ላይ ሊኖር ይገባል። ትዕግስት የገነት ቁልፍ ነችና ማለት ነው። መቻል መራራት ያስፈልገናል ማለት ነው። ሶስተኛው አዝማች ደግሞ ይላል ክርስቲያን ሆሪ ሜት ራኮሺ ስር ሜት ቋንጪ ተጓጓዢ የገበር ኸማ አንት ጀጅነ ቢግዘር እንቅፋት ማት እንደ ይላል። እዚህ ጋር ስንመጣ ደግሞ ክርስቲያን ሆሪ ሜት ራኮሺ ማለት ክርስቲያን ሆነን በክርስቶስ ክርስቲያን ተብለን አንጣላ። የትራኮሺ ማለት አንጣላ፣ አንጨቃጭቅ፣ አንከራከር፣ አንካሰስ፣ ይቅር እንባባል፣ በፍቅር በትዕግስት እንኖር ማለት የትራኮሺ አይጣሉትም። ክርስቲያን ከክርስቲያን ጋር እንኳንም ቢቻላችሁ ከሰው ሁሉ ጋር በፍቅር ኑሩ ነው የተባለው። በሰላም ኑሩ፣
ቢቻላችሁ ከማን ጋር? ከሰው ሁሉ ጋር ማለት ነው የሚያስፈልገው፣ እንኳን ክርስቲያን ከክርስቲያን ጋር ማለት ነው። ስለዚህ ያን መያዝ አለብን። ስርሜት ቋንጪ ተጓጓዢ። ስርሜት ቋንጪ ማለት አትናናቁ ማለት ነው። አንዱ አንዱን አይናቀው፣ ተጋገዙ፣ ተበረታቱ፣ አንዱ ለአንዱ ሞራል ይሁነው፣ አንዱ አንዱን ያግዘው። ወንድሞች እህቶች፣ ይሄ ከህይወታችን ጠፍቷል። መናናቅ በስቷል። በአገልግሎት መናናቅ ነው። በቤተ መቅደሱ መናናቅ አለ። በገበያ፣ በኑሮ፣ በሰንበቴው፣ በማህበሩ፣ በሰንበት ትምህርት ቤት፣ በቅዳሴው፣ በምዕመናን መሃል፣ በኑሯችን መሃል መናናቅ በስተዋል። በፍጹም አንናናቅ፣ እንዋደድ፣ እንተጋገዝ። አንዱ ለአንዱ አጋዥ ይሁነው። ተጓጓዥ ማለት ተጋገዙ ማለት ተበረታቱ። አይዞህ ትችላለህ፣ ነገ ሌላ ቀን ነው፣ ታሪክ ይቀየራል፣ ታሪክ ይቀየራል መባባል አለብን። የሁሉ ነገራችን ምንጭ ኃይልና ጉልበት ክርስቶስ መሆኑን ማመን አለብን። ብንከብር ያከበረን እግዚአብሔር ነው። አዋቂ ብንሆን እውቀትን የጨመረልን እግዚአብሔር ነው። ሁሉን ነገር ያደረገ እሱ ነው። በሀብት ቢያከብረን ሀብትን የሰጠ እግዚአብሔር ነው። ኢዮብን መጀመሪያ የሚያከበረው እግዚአብሔር ነው። እንዲያጣም ያደረገው የእግዚአብሔር ኃይል ነው። በኋላም ደግሞ ኃይሉ፣ ጉልበቱ፣ ነገሩ ሁሉ እንዲታደስ ያደረገው ማን ነው? እግዚአብሔር ነው። የቅዱሳን ሕይወት የምንማረው ልንኖርበት ነው። ስለዚህ በአገልግሎት መሃል ሆነን አንናናቅ፣ አንገፋፋ። አንዱ አንዱን ያክብረው፣ ይውደደው። የምናየውን ወንድማችንን ያልወደደን የማናየውን ክርስቶስ ጌታ ምንተን ልንወደው ነው? የት እናገኘዋለን? እሱ በሰማየ ሰማያት ነው። የት አግኝተን እንወደዋለን? በቃ የምንገናኘው እኮ የዕለተ ምጽአት ጊዜ ነው። ማንም ክርስቶስን አያገኝም። ታዲያ ውደዱኝ አለ፣ እንወድሃለን አለ። ከወደዳችሁኝ እርስ በርስ ተዋደዱ አለ። ትእዛዜም ይህች ነች አለ። ስለዚህ አገልጋይ ከአገልጋይ ጋር ካልተዋደደ፣ ካልተስማማ፣ በቤተ መቅደሱ ፍቅር ከሌለ፣ በያለንበት መግባባት ከሌለን፣ በየማህበራት፣ በየሰንበት ቤቱ፣ በያለንበት ደረጃ በየትኛውም የት እንሄድ ከእግዚአብሔር እንሸሸጋለን። አይቴኑ አህውር አይደል የተባለው? መንፈስከ ዋይቴ ጎይ እምቅድመ ገጽከ። የትም በሰማይ በምድር በጥልቅ ብንገባ እግዚአብሔር የሌለበት የለም። እሱ ደግሞ በየትም ቦታ ላይ ሆናችሁ ተዋደዱ። የመጨረሻ ትእዛዛችን እሱ ነች። ስለዚህ ምን እናደርግ? እርስ በርሳችን እንዋደድ። የገበር ሀማን ትጀጅነ ቢግዘር እንቅፋት ማት እንደ ባዕዳነት ተያይ ዘር አንቋጠር፣ በእግዚአብሔር እቅፍ አንድ ነንና። አማራ፣ ጉራጌ፣ ትግራይ፣ ኦሮሞ፣ ቤኒሻንጉል ይሄ ከክርስቶስ እቅፍ ያወጣናል። እንደ ባዕድ አንተያይ። የገበር ሀማ አንትጀጅነ ማለት እንደ ባዕድ አንተያይ፣ ዘር አንቁጠር ማለት ነው። ከዛስ በእግዚአብሔር እቅፍ ግን አንድ ነን። በእግዚአብሔር እቅፍ ማለት በአዳም መዳፍ። አዳምን የሰራው እግዚአብሔር ነው አይደል? ያበጃጀው እግዚአብሔር። በሱ እቅፍ የሱ ዘር ነን። ሌላ ሰው አልሰራም። እግዚአብሔር አንድ ነው። የመጨረሻም የመጀመሪያም በእጁ የተሰራው ፍጡር አዳም ነው። ከያዳኬት መተን ነው እኛ አንዱን ባዕድ አንዱን ዘመድ የምናደርገው። ከዚህ ልንመለስ ይገባል። እንደ ባዕድ አንተያይ፣ ሁላችንም በእግዚአብሔር። የመጨረሻው አዝማች ደግሞ ምን ትላለች? ባጢራይም ዘር ወይም ኤመዝር የፍረህንደ የሂን ቀናንዳ አይዥብንደ በሻካች ማርያም ባዶተታ ተስፋ ያብንደ በቤቶታ ይላል ማለት ነው። ባጢራይም ዘር ማለት ስተት ግድፈታችንን፣ ኃጢአት ነውራችንን አይቁጠርብን። ኤመዝርም ማለት ይቻላል አይቁጠርብን። የፍረህንደ ይማረን፣ ይቅር ይበለን፣ ይራራልን፣ በቸርነቱ ይየን፣ ከኛ በደል ክፋት አይጠፋምና የሚለውን ይይዛል ማለት ነው። የሂን ቀናንዳ አይዥብንደ የሂን ቀናንዳ አይዥብንደ የሂን ቀና ማለት ምንድነው? የልብ ትጋት፣ የልብ ጭንቀት፣ የልብ ክፋት፣ የልቦናችን የውስጣችንን አይቁጠርብን፣ አይይብን፣ ይህን እንጂ አይይብን እንደምንለው የቸርነቱን ስራ ያብዛልን ነው። በሻካች ማርያም ባዶተታ ተስፋ ያብንደ በቤቶታ። እንግዲህ ምን ጽድቃችን በረታ ብንል የእመቤታችን ምልጃ ተስፋ ማድረግ ይኖርብናል። ከእርሷ በላይ ለክርስቶስ መንግስት የቀረበ ነው። እርሷ ብቻዋን ንጽሕተ ንጹሐን ነች። ከሊቃነ ጳጳሳት ሁሉ ትበልጣለች። አማላጅነቷ ቅድስናዋ ለእኛ ተስፋችን ስለሚሆን በእርሷ በእናትነት ፍቅሯ፣ በቸርነት በአማላጅነቷ በቤቱ በመንግስቱ ተስፋ ይስጠን፣ ምሕረቱን ያብዛልን፣ ይራራልን። እንዋደድ፣ እንፋቀር። ምሩና ማጂ ዋጂየና ከዳሽ መዴ ጎፒያና የሚለው ቁጥር 2 ዝማሬ የንስሐው ዘለሰኛ በዚህ ያበቃል።
ስላደመጣችሁኝ አመሰግናለሁ። እንደተለመደው ላይክ እና ሼራችሁ እንዳይቋረጥ ተስፋ አደርጋለሁ ማለት ነው። ቀጣዮችን ደግሞ በዚህ ልክ ማቀርብ ይሆናል። ይሄን ከሰማችሁ በኋላ ዝማሬውን እለቃለሁ በቲዩቡ ላይ። ላይክ ሼር አድርጉ። እናመሰግናለን። እግዚአብሔር ዘመናችንን ይባርክ። አመሰግናለሁ።